በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ጸጋ የሚል ነው። ጸጋ ማለት ምንድን ነው የሚለውን ነገር ስንመለከት በክርስትና አስተምህሮ ጸጋ ማለት በራሱ ስራ ብቃት ወይም ደግሞ ብቁነት ሊያገኝ የማይችለውን የእግዚአብሔርን በነፃ የሚሰጥ ሞገስና ምሕረት ማለት ነው። በእግዚአብሔር ዘንድ ተቀባይነት ማግኘት ማለት ነው። ጸጋ ለማይገባው የተሰጠ ነገር ግን እግዚአብሔር በምሕረትና በቸርነቱ ባለጠጋ ስለሆነ ለሰዎች የገለጠው ነው፣ ለሰዎች የሰጠው ነው። ስለዚህ ጸጋ ብለን ስንመለከት ጸጋ የማይገባንን ማግኘት ነው። አንደኛው ነገር ጸጋ የማይገባንን ማግኘት ነው። ሰው በኃጢአት ምክንያት ከእግዚአብሔር የተለየ ቢሆንም እግዚአብሔር በፍቅሩ እንደሚያቀርበው መጽሐፍ ቅዱስ ይነግረናል። ኤፌሶን ምዕራፍ 2 ቁጥር 8 ላይ በጸጋ በእምነት ድናችኋል፣ ይህ ከእናንተ አይደለም የእግዚአብሔር ስጦታ ነው እያለ ይናገራል። ሁለተኛው ደግሞ ጸጋ የድነታችን ዋና መሰረት ነው። ድነት የምናገኘው በመልካም ስራችን ብቻ ሳይሆን በክርስቶስ ባለው እምነት እና በእግዚአብሔር ጸጋ ነው። ድነት የምናገኘው መልካም ስራ መስራት አስፈላጊ መሆኑን ያዕቆብ በደንብ አስረግጦ ይነግረናል። ስለዚህ መልካም ስራ መስራት አስፈላጊ መሆኑን እናውቃለን። ነገር ግን እኛ የዳነው በመልካም ስራችን አይደለም። የዳነው በእምነት ክርስቶስ ኢየሱስን እንደ ግል አዳኛችን በመቀበል ጌታችን ኢየሱስ ክርስቶስ ለእኛ ቤዛ ሆኖ እኛን በደሙ ስለዋጀን ነው። ስለዚህ ሰው በእምነት እንጂ በሕግ ስራ እንዳይጸድቅ እናውቃለን ይላል ገላትያ ምዕራፍ 2 ቁጥር 16 ላይ። ሰው በእምነት እንጂ በሕግ ስራ እንዳይጸድቅ እናውቃለን እያለ ይናገራል። ሌላው ሶስተኛ፣ ስለዚህ ስለ ጸጋ ስናስብ ጸጋ ይቅርታን የሚያመጣ ነው። ጸጋ ኃጢአተኛውን ይቅር ብሎ ከእግዚአብሔር ጋር የሚያስታርቅ ነው። ይህ ጸጋ በክርስቶስ ሞትና ትንሣኤ በግልጽ ተገልጧል። ጌታችን ኢየሱስ ክርስቶስ ሲመጣ እንዲህ ነው የሚለው ዮሐንስ ደግሞ በመጽሐፉ ላይ ስለ ዮሐንስ ወንጌል ላይ ሲናገር የገባውን የወንጌል እውነት ሲያስረዳን ዮሐንስ የሚናገረው ምዕራፍ 1 ላይ አንድ ነገር ይናገራል። እንዲህ ነው የሚናገረው፣ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጁም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን እያለ ይመሰክራል። ስለዚህ በዚህ በዮሐንስ ወንጌል ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እያለ ከተናገረ በኋላ ነው ይህንን ነገር የሚናገረው። ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን እያለ ስለ ክርስቶስ ኢየሱስ ይናገራል። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና ለቁጥር 17 ላይ ደግሞ ሕግ በሙሴ ተሰጥቶ ነበርና ይልና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። በጌታችን በኢየሱስ ክርስቶስ የተገለጠ እንደሆነ ጸጋ እንመለከታለን። አራተኛ፣ ጸጋ የሚያድን ብቻ ሳይሆን የሚያሳድግ ኃይል ያለው የእግዚአብሔር መለኮታዊ እቅድ ለሰው ልጆች በነፃ የፈሰሰ ነው። ጸጋ ማለት ከእግዚአብሔር ይቅር ብሎኛል፣ ስለዚህ እንደፈለግኩ እኖራለሁ ብለን እንድንል የሚያደርገን ሳይሆን ጸጋ ከኃጢአት እንድንርቅና በቅድስና እንድንኖር የሚያስተምረን አስተምህሮት ያለበት መለኮታዊ ኃይል ነው። የእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በአሁኑ ዓለም ራሳችንን በልክና በጽድቅ በአምላካዊነት እንድንኖር የሚያስተምረን እንደሆነ ቲቶ ምዕራፍ 2 ቁጥር 11 እና 12 ላይ ይናገራል። የቲቶ መጽሐፍ ምዕራፍ 2 ላይ በደንብ አድርጎ የሚናገረው ክፍል ነው። ቲቶ ምዕራፍ 2 ቁጥር 11 እና 12 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል እያለ ይናገራል። እንግዲህ ጸጋ አምስተኛ፣ ጸጋ ለአገልግሎትም
ይሰጣል። ይሄ እግዚአብሔር ሰዎችን ለተለያዩ አገልግሎቶችን ስጦታዎችን ይሾማል። ስለዚህ የምንቀበለው መንፈሳዊ ስጦታና አገልግሎትን ለመመካት ሳይሆን ሌሎችን ለማገልገል የሚሆን እንደሆነ እንመለከታለን። እንግዲህ ጸጋ ብለን ስንል ከላይ ጀምረን ስንመለከት ጸጋ የማይገባንን ማግኘት እንደሆነ፣ ጸጋ የድነታችን መሰረት እንደሆነ፣ ጸጋ ይቅርታን የሚያመጣ እንደሆነ፣ ጸጋ የሚያድን ብቻ ሳይሆን የሚያሳድግ ኃይል እንደሆነ፣ ጸጋ አገልግሎትም የሚሰጥ እንደሆነ፣ ለአገልግሎት ኃይል የሚሰጥ መለኮታዊ ኃይል እንደሆነ ጸጋን በዚህ እንመለከታለን። ስለዚህ ጸጋ ሶስት ነገሮች አሉ። አንደኛ ጸጋ የማይገባንን ሞገስ በነፃ መቀበልን የሚያመለክት ከእግዚአብሔር በክርስቶስ ኢየሱስ የተገለጠ ነው። ያ ዋና የሆነ ለእኔና ለእናንተ በምንም ነገር እንዳንመካ የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እዚያ ላይ የሚናገረው ክፍል አለ። የሚመካ በእግዚአብሔር ይመካ ይላል ቁጥር 30 እና 31 ላይ። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው እያለ ይናገራል። እንደገና ደግሜ ያነበዋለሁ። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው እያለ ይነግረናል። እግዚአብሔር ስሙ የተባረከ ይሁን። ሌላ ሁለተኛ ጸጋ በክርስቶስ መዳን ላይ ዋና ቁልፍ የሆነ ነገር በክርስቶስ የተገለጠ እንደገና በክርስቶስ ኢየሱስ ላይ ያለንን ድነት የሚያስረግጥልን እንደ ማህተም ሆኖ የሚያገለግለን ደግሞም በነፃነት እንድንኖር የሚያደርግ ነው። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን ይላል ገላትያ ምዕራፍ 5 ቁጥር 1 ላይ እና ቁጥር 3 ደግሞ ሶስተኛው ደግሞ ጸጋ መለወጥና በእግዚአብሔር ኃይል መኖር እንደሆነም ደግሞ ግልጽ አድርጎ ይነግረናል። ጸጋ ማለት መለወጥ፣ የፖዚሽን ለውጥ ማድረግ እንደገናም ደግሞ ከአሮጌው ሰው ማንነት በአዲሱ ሰው ማንነት ክርስቶስን እያስከበሩ የመኖር ኃይል እንደሆነ ይነግረናል። በእግዚአብሔር ኃይልም የመኖር ጉዳይን በዚሁ በጸጋ በኩል ውስጥ እንደምናገኘው ግልጽ አድርጎ ይነግረናል። ስለዚህ ጸጋ ማለት እግዚአብሔር ለእኔ ያደረገውን ነገር እኔ በራሴ ልሰራው የማልችለውን ማድረግ እንደሆነ እንመለከታለን። ይሄ እግዚአብሔር ብቻ ሊያደርገው የሚችል እግዚአብሔር ብቻ ሊሰራው የሚችል ከእግዚአብሔር ዘንድ የሆነ እንደሆነ እንመለከታለን። ስለዚህ ጸጋ ብለን ስንል ጸጋ የማይገባንን ሞገስ በነፃ መቀበል፣ ጸጋ በክርስቶስ ኢየሱስ መዳን፣ ጸጋ መለወጥና በእግዚአብሔር ኃይል መኖርን የሚያመለክት ነው። የክብር አምላክ ሆይ በጌታ በኢየሱስ ይህ የተገለጠ የከበረ ጸጋ ዛሬም ደግሞ ሴት ባሪያዎች፣ ወንድ ባሪያዎች መልእክት የሚሰሙ ሁሉ በጌታ በኢየሱስ ስም ይህ ጸጋ በክርስቶስ እንደተለቀቀ እያሰቡ በነፃነት እየኖሩ ወንጌልህን እየሰበኩ በዓለም ዙሪያ እግዚአብሔር የዘላለም አምላክ ሆይ ያንተን የክብር ወንጌል እየሰበኩ ብርሃን እየሆኑ ጨው እየሆኑ እግዚአብሔር የዘላለም አምላክ ሆይ ወንጌልህን ይሰብኩ ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። ነገራቸው እንድትሰራ ጸልያለሁ። ረፍት እንድትሰጣቸው ጸልያለሁ። ሰላም እንድታደርግላቸው ጸልያለሁ። በኢየሱስ ክርስቶስ ስም ያንተን ቤት ሲሰሩ የእነሱን ቤት እንድትሰራ እኔ ጸልይ። በጌታ በኢየሱስ ስም አሁን ኃይል እንዲሆንላቸው ጸልያለሁ። ሬስ አቮር ማናስኮቫ ዤቮር ኤልባኒ አንቶሪያንት በጌታ በኢየሱስ ስም ኃይል እንድታደርግላቸው ጸልያለሁ። መነሳት ይሁንላቸው፣ መሻገር ይሁንላቸው። እግዚአብሔር በአንተ ማበብ ይሁንላቸው። ዘራቸውን ባርክ በጌታ በኢየሱስ ስም። የክብር አምላክ ግዛታቸውን አስፋ። ነገራቸው በአንተ የታየ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ